አውቃለሁ ወርቃ ዲቢ እኮ ሊገለኝ ነበር። ይኸውልህ ተረጋጋ። እቅዳችንን የለፋንበት ነገር ሁሉ መበተኑ በቪዲዮ እናሳስራቸው ስለ እንዴ አልከኝ። እስኪ ገሉኝ ነው የምጠብቀው? እሺ እሱ እናደርጋለን። መጀመሪያ ግን ሲኖላን እናናግራትና ሀሳቧን እንስማ። ትሰማኛለህ ወርቃ? ሲኖላ ብናወራትም ከዚህ የተሻለ ሀሳብ ምንም አታመጣም። ይኸውልህ ቅዱስ ንዴቴ ይገባኛል፣ ግን ይኸውልህ ተረጋጋ። ሁሉንም ነገር በእቅዳችን መሰረት ነው ማድረግ ያለብን። እሺ ወርቃ አታስብ። ሜላት አንቺ ነሽ ዲቤ እንደዚህ እንዲያደርግ የላክሽው? ኧረ በጭራሽ አትዋሺ ሜላት። እሷ ነች ወርቃ፣ አትመናት። እኔ እኮ እሷን ማመን ያቆምኩት ሲኖላን አስገድላት መርዶ ልታረዳኝ የመጣች ጋር። እኔ ሲኖላ እንዳላስገደልኳት ታውቃላችሁ። ሲኖላ በህይወት እንዳለችም ጭምር። እባክሽ ሜላት የሌለ ነገር በመቀባጠር አታሰሚኝ። ታዲያ ሲኖላ የእውነት ብትሞት ለምን አልከሰስከኝ? ወይ ደግሞ ለምን እስካሁን የሆነ ነገር እንኳን አላደረግም? እሱ አይቀርልሽ፣ ጊዜሽን እየጠበቅሽ። ወርቃ እኔ እኮ ሞኝ ሴት አይደለሁም። ሜላት ያደረግሽው ነገር በሙሉ እንደማላውቅ አትረሽነች አይደለም? ትሰማኛለህ? ለእኔ የመጣ ነገር በሙሉ አንተን ሳይጎበኛ ሄድ። ትሰሚኛለሽ ሜላት? በምንም አይነት ነገር እንድታስፈራሪኝ አልፈልግም። አንቺ ላይ ሙሉ ማስረጃ አለኝ። ወይኔ ቤት ልከትሽ እችላለሁ። የምን ማስረጃ? አቸኩይ። እሱን ሰዓቱ ሲደርስ ብታውቀ ያሻለ። ቅዱስ ሁሉም ነገር ይቆጫል፣ እመነኝ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ሲኖላ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሜላት እንግዲህ ሲኖላን አይታ ራሷን ስታ ነበረና ለአጋጣሚ ስትነቃ ቅዱስ መጣ ማለት ነው። ሲኖላን አይቼው ነበረ ስትለው በጭራሽ ሲኖላን አላየሽም፣ አብድሻል፣ እንዴ ጤነኛ አይደለሽም እንዴ? እኔ ነኝ በሩን የከፈትኩ እንጂ ሲኖላ የምትባል የለችም ብሎ ይዋሻታል። ነገር ግን ሜላት እርግጠኛ ነበረች አይቻል ብላ ስትከራከር ነበር። እሱ ግን አላየሽም፣ ማንም የለም፣ እኔ ነኝ ያለሁት እያላት ነበር። ነገር ግን እየዋሸኝ ነው፣ አንተ ውሸታም ነህ፣ ሲኖላ በሕይወት አለች፣ አልገደልካትም አይደለ እያለችው ነበር። እሱም እንደሞተ እያስመሰለው ነበር ማለት ነው። ነገር ግን ሜላት ነቄና ብልጥነች ወደ ተጠራጠረች። ሲኖላ በሕይወት እንዳለች እርግጠኛ ነኝ፣ ዋሽታኛል፣ ገድያታለሁ ብለህ ስለምን ሲኖላ ምተው ሲኖላ ሞታለች፣ ሲሞት ሰው አታውሪ እያላት ነበር። ነገር ግን እየዋሸ እንደሆነ እርግጠኛ ነኝ እያለ ነበር። እንዳጋጣሚ ኦርካም ይመጣና እዚህ ምን ትሰራለች? እዚህ ቤት እንዳመጭ ብዬሽ አልነበረም እንዴ? ስለምን ሲኖላ ነው የምታወሪ እያላት ነበር። ሲኖላ ሄጄ ነበር እያለች ነው የምታወራው ነገር ገባኝ አይደለም እያለ ነበር። ቤት ለቀሽ ውጭ ላይ ስለምን እንደምታወሪ አላቅም፣ ያንቺ ውሸት እንደውም ሰልችቶኛል እያላት ነበር። እና ሲኖላ በሕይወት እንደሌለች እየነገራት ነበር። ነገር ግን ሲኖላ ጋር ተገናኝታለች፣ በሩ ስከፍት አይታለች። እና አሁን ይሆን እኔ የከፈትኩ እያልኩ እሷን ለማሳመን እየጣርኩ ነው እያለ ኦርካን እየነገረ ነበረ። ቅዱስ ምን አይነት ጉድነች ምናምን፣ አሁን ምንም ብትሆን አታምነኝም፣ ግን መጠራጠራ የማይቀር ነው፣ ግን ላሳምናት እሞክራለሁ እያለ ነበር። ትሰማኛለህ አንተ ውሸታም፣ እያታለልከኝ ነበረ፣ ሲኖላ በሕይወት አለች አይቻታለሁ ብላ ስትነግሩ ስለምን እንደምታወሪ ምንም አላቅም፣ ይሄን ሁሉ ጣጣ የምታበጀ ገንዘብን ያለ መክፈል አይደለ? ሲኖላ የምትባል የለችም በሕይወት ብሎ ይነግራታል። ነገር ግን ሜላት ተጠራጠረች። በጣም ተናዳ ስለነበረ ጥላቸው ትሄዳለች ማለት ነው። ኦርካንና ቅዱስ እንግዲህ ሜላት አርፋ አትቀመጥም። አሁንማ ሲኖላ በሕይወት መኖሯን ስለማረጋገጥ የማትፈነቅለው ድንጋይ የለም። ስለዚህ አንድ ነገር ማድረግ አለብን እያለ ሳውራ ነበር። ነገር ግን ሜላት ትናደዳለች። በሕይወት እንዳለች እኔ እርግጠኛ ነኝ፣ እየዋሸኝ እንደሆነ እርግጠኛ ነኝ። ትሰማኛለህ? እውነቱን ደግሞ ፈልፍዬ ይደርስበታለሁ፣ በጭራሽ እንዳታሰብ፣ መቼም አልተውም እያለች ታስፈራራለች ማለት ነው። ኦርካን አስፈራራት ዝታብኝ ነው የሄደችው። ሲኖላ በሕይወት እንዳለችው ለማረጋገጥ ብዙ ነገር ትሄዳለች ማለት በጣም ክፉና ጨካኝ ሴት ነች ብሎ እየነገራት ነበር። አውቃለሁ ስለኔ አትነግረኝም፣ እናም ግን መረጋጋት አለብን እያለ ነበር። አሁን እየዛተችብኝ ነው ያለችው። ስለዚህ ሲኖላ በሕይወት እስከ መኖሯን ለማረጋገጥ ብዙ ነገር ታደርጋለች። ሜላት መቼም አርፋ አትቀመጥም፣ ስለዚህ ብናሳስራት ብሎ ይለዋል። ግን
ነገር ምንም ማድረግ እንደማይችሉ እየነገራት ነበረ። ቢሆንም ነገር ግን አንድ ነገር ማድረግ አለብን ብሎ መረጋጋት አለብን፣ ረጋን ስኖራን አማክረናት ብዙ ነገሮች እንደርስበታለን እያለ ሜላት እጅግ በጣም ተናዳ ስለነበረ ሱኖራ በህይወት አለች ብላ ለድቤ ትነግረዋለች። መጀመሪያም እኮ አትመኝ ቅዱስን ብዬሽ ነበረ፣ ረሳሽ እንዴ? ቅዱስ እኮ ያፈቅራታል፣ በጭራሽ ሊገላት አይችልም ብዬሽ ነበር። አው ገድያለሁ ብሎ ነበረ፣ ግን በአይኔ በብረቱ አይቻታለሁ። እሷ ነች በር የከፈተች። ነገር ግን እነሱ እንዳልሞት ያለች ብሎ እያስመሰሉ እንደነበረው እየነገረችው ነበር። እና ድቤ ባክን ኦርካን ቅዱስን አንድ ነገር አድርጌ በቃ አወጣጦ ያዘውና አወጣጦ እሱ ማድረግ ትክክል ነው ብዬ አላስቡ፣ ሌላ መፍትሄ መፈለግ አለብን እያላት ነበር። ሜላት ግን እጅግ በጣም ተናዳ ስለነበረ ቅዱስን አስገድደው እንድናገር ለማድረግ እንሞክር እባክን እያለችው ነበር። ይሄ መፍትሄ ሊሆን አይችልም፣ ቤት ገብተን ሌላ መፍትሄ ማሰብ አለብን እያለት ነበር። ማለት እጅግ በጣም ተናደለች። ኖራ በህይወት አለች ማለት ነው፣ እርግጠኛ ነኝ በህይወት አለች እያለ ስታወራ ነበር። መጀመሪያም ነግሬሽ ነበር፣ አሱማማን የለብሽም። ከዛ ተናዶ ኦርካን ቤት ቅዱስን ለማየት እዛ ይመጣል። ድቤ ምን ትሰራለህ? ከቤት ውጣልኝ፣ ትሰማኛለህ? የታለ ቅዱስ? የታለ? እጁን ነው የሚሰጠው፣ እገለዋለሁ፣ የት ነው ያለ እያለ ሲጮህ ነበር። ስለምን እንደምታወራ ምንም የማውቀው ነገር የለም። ልቁንስ ቤት ለቀህ ውጣ። አንተ ግን እንድጭራሹ ታስፈራራኛለህ፣ ቤት ውስጥ ትሰማኛለህ? የማውን ነገር ውስጥ አታስገባኝ። አሁን ቤት ለቀህ ውጣልኝ እያለ እየጮህበት ነበረ ማለት ነው። እንግዲህ ቤት ለቀ ካልወጣልኝ ውጣልኝ እያለ ነበር። ተሰማኝ ሁለታችሁም እሰራላችኋለሁ፣ እገላችኋለሁ፣ የት ነው የደበቁ አውጣ እያለ እየጮኸ ነበር። ቅዱስ የለም ከቤት ውጣልኝ ብሎ በግድ ያስወጣዋል ማለት ነው። ከዛ ልቤ እጅግ በጣም ተናዶ ነበረ እና ቅዱስ ቤት ለመሄድ ይወስናል። ኦርካን ቤት ሰጣ። ቅዱስ ቤት እሱ ፍለጋ ሴሪ ኦርካን ደግሞ ቅዱስ ቶሎ ብለ ቤቱን ለቀውጣው ድቤ እየመጣ እንደሆነ እየነገረው ነበር። ስልክ እያወራ ነበር። ኦርካን ይቅርታ ምናምን እያለ ልክ ከቤት ልወጣ ስል ቅዱስን ያገኛል ድቤ ማለት ነው። ኦርካን በጣም ስቶትና አስፈራርቶት ነበር። ትሰማኛለህ? የማውመጣት ውጣልኝ ከቤቴ ብሎ አስገድዶት ነበረ ማለት ነው። ነገር ግን ድቤ እንግዲህ በንዴት እንግዲህ ቅዱስ ቤት ሄድና ቅዱስን እገላለሁ፣ ሱኖራ የት ነች ንገረኝ እያለ ማስጨነቁን ቀጠለው። ኦርካን ቀድሞ ደውሎ እንድጠነቀቅ ነበረ። ነገር ግን ድንገት ስልክ እያወራ ስለነበረ ድቤ ይመጣበትና ትሰማኛለህ? ሱኖራ የት ነች? ስለምን እንደምታወራ አላውቅም። ስለምን ሱኖራ ልቀቀኝ እያለ እገልሃለሁ፣ ትሰማኛለህ? እገልሃለሁ ብሎ አንቆት እገልሃለሁ ብሎ ልቀቀኝ እያለ እየታገለ እያለ ኦርካን እየሮጠ መጥቶ ቅዱስን ያድናል ማለት ነው። ድቤም በቦክስ ብሎ መሬት ላይ ዝርር ካለ በኋላ ወይኔ የማይረባ ገሎኝ ነበረ እኮ አላለም። እሱ ምን ሳረቅ ነበረ? ገሎኝ ነበረ እያለ ማነቃቀስ ጀመረ ድቤ ማለት ነው። እርግጠኛ ነኝ ሜላትን እየላከችው እንግዲህ ሴት የላከችው ሞት አይፈራም የሚባለው ነገር አዎ እንደዛ ነው። ስለዚህ ድቤ ከሜላት ፍቅር ይዞታል። ግደል እንኳን ብትል ትግ ታስገድልሃለች። ስለዚህ ሌላ መፍትሄ መፈለግ አለብን እያለው ነበረና እሺ ምን ማድረግ አለብን? አሁንማ እንደዚህ አይነት መንገድ ከሄዱ ምን ማድረግ ይኖርብናል ታዲያ እያለ ነበር። አታስብ፣ ማድረግ አለብን፣ እናስባለን። ስለዚህ በጭራሽ ለነሱ መሸነፍ የለብንም እያለ ነበር። ነገር ግን እጅግ በጣም አደገኛ እንደሆኑ እያወሩ ነበር ማለት ነው። ሜላት ድቤን በቃ ተረጋጋው፣ ራስን ጠብቅ ትለውና እነሱን ምን እንደሚያደርጉት ማረጋገጥ ይኖርብኛል ትልና በንዴት ሜላት እንግዲህ እነ ኦርካን ጋር ለመሄድ ትወስናለች። አሁን ላይ ስልክ ይዛ ነው የመጣችው። ምክንያቱም እነሱ የማወሩ ለመቅዳት ቅዱስ ደግሞ እገልሻለሁ፣ ይህን ችለሻ ድቤን እኔ ጋር ይላክሽው ብሎ ያንቃታል። ስለምን እንደምታወሩ አላውቅም፣ ልቀቀኝ እያለች ነበር። ትሰምኛለሽ? እገልሻለሁ፣ እንዴት ብደፍን ነው ድቤ ወደ እኔ ይላክሽ ብሎ እያነቃት ኦርካን ቅዱስ ምን ያደርግ ነው? አቆም፣ ልገላት ነው እንዴ? ቅዱስ እንደዚህ ስሜታዊ መሆን የለብንም፣ ተረጋጋ፣ እቅዳችን ገለልከት ነው እንደ እያሉ እሷ ውሃ ልጠጣ ብላ ወደ ኩሽና ስትል ስልኳን አስቀምጠው ነበር እና እነሱ ያወሩትን ድምጿን ትቀዳዋለች ማለት ነው። ድምጻቸውን ትቀዳለች እና ለማንኛውም ሱኖራን ማናገር አለብን። እሷ ሳናደርግ ምንም ነገር ማድረግ የለብንም። ስለዚህ አሁን የሚያደርጉት ነገር እጅግ በጣም ከባድ ነው። ኦርካን ዝም ማለት የለብንም እያለ ነበረ እና አጋጣሚ እንግዲህ ሜላት አንቺ ነሽ አይደል ብዙ ነገር አውቃለሁ፣ እስር ቤት ልካትሽ ይችላል።
ማስረጃ ነው የምትል ገደል መግባት ይችላል። ልታስፈራረኝ አትችልም፣ ትሰማኛለህ? ለቀመስኩት አንድ ትቀምሳለህ እያለችው ነበረ ስታስፈራረው። አንቺ ነሽ አይደለም ኦርካን ድብን የላክሽው እያላት ነበር። እኔ ምንም የማውቀው ነገር የለም ብላ ካድ እኔ መዋሸትሽን አቁሚ ኦርካን እንዳታምናት ውሸታን ነው እያለ ነበረ። ነገር ግን ማለት አሁንም በወል ውሸታን ቀጠለች። ከዛ እንግዲህ ስልኳን ይዛ ትወጣለች። እነሱ ያወሩትን በሙሉ ቀርታ ድቤ ስኖራ በህይወት አባታ ጋር ደውልና አረጋግጥ እያለች የማን ስኖራ አባት ጋር ደውል ትልና ስኖራ አባት ጋር ስደውል እንደሌለች ይነግረዋል ማለት ነው። ነገር ግን የቀዱት ድምጽ ይሰማሉ ማለት ነው። እንግዲህ ቅዱስ ወጥመድ ውስጥ ለማስገባት እያሰቡ ነበር። ሶኖራ በህይወት እንዳለች እርግጠኛ ነኝ። ምናልባት እኮ ሊዋሽ የእሱ አባት እኔ ሊዋሽኝ አይችልም፣ በጣም ስለሚፈራኝ አይዋሸኝም እያለ ነበር ድቤ። እንግዲህ ይህን ሲሰማ ቅዱስን ለማናገር ይወስናል። ቅዱስ በፊት ነርስ ሲሰራ ነበረ በሕክምና ስህተት ሰው እንደሞተበት ድቤ ያውቃል። እንግዲህ የሶኖራ አባት ነበር የነገረኝ ነው የሚለው። እንግዲህ ቅዱስን አስፈራርተው ወደ ቤት ያስገባና ሶኖራ በህይወት አለች ወይንስ የለችም እያለ እና ከዚህ ሀገር የሚያወጡበት ገንዘብ ሰጥተው እያስፈራሩ ነበረ ማለት ነው። በመጨረሻ እንግዲህ ኦርካን ቅዱስ ገንዘቡን ካላከችለት በኋላ ሁሉ ነገር ሶኖራ በህይወት እንዳለች እንደውም አባታ ጋር እንዳለችን ጭምር ይነግራቸዋል ማለት ነው። ቅዱስ እንግዲህ ተያዘ ማለት ነው በመጨረሻ። እናም አሁን ከዚህ ሀገር መውጣት አለ ብሎ አስፈራሩት እና ከሀገር ለመውጣት እያሰበ ነበር። እንግዲህ ኦርካን ጋር ይቅርታ እየጠየቀ ያደረገውን በሙሉ ይነግረዋል። አሳልፎ እንደሰጣና እንደውም ሶኖራን አደራ ድረስለት ብሎ ይነግራል። ኦርካን እጅግ በጣም ይደነግጣል። ምክንያቱም ሶኖራ አሁን ላይ ያለችበት አደጋ ውስጥ ነው። ዲቤም እና ማለት እሷ ፍለጋ ወደ አባቷ ዘንድ እየተጓዙ ነበር። ይህን ስሰማ ኦርካን በፍጥነት የእሷ ያለችበት አካባቢ ለመድረስ እየሮጠ ነበር። ምክንያቱም ፊት ለፊት ካገኙ ሊጎዳት ስለሚችል በማለት እየፈለጋት ነበር። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንግዲህ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።